ጤና ይስጥልኝ አድማጭ ተመልካቾቻችን እንደምን አረፈዳችሁ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የብልጽግና መከላከያ ሰራዊት በእንጅባራ በቲሊሊና በሰከላ ቀጠናዎች በተከፈተበት ሰፊ የጸረ ማጥቃት ውጊያም ከፍተኛ ኪሳራ አስተናግዶ መሽመድመዱ ታወቀ። በውጊያው ከ20 በላይ የአገዛዙ ወታደሮች ሲገደሉና በርካቶች ሲቆስሉ ፋኖ ያለምንም ኪሳራም ቀጠናውን በማስከበር አንጸባራቂ ድል መቀዳጀቱ ታውቋል። ታደምጡታላችሁ። በአማራ ፋኖ ብሔራዊ ንቅናቄ ሁለተኛ እዝና አምስተኛ እዝ ስር የሚገኙ ኮሮችና ክፍለ ጦሮች ተቋማዊ ታድሶና የምክክር መድረኮችን ማካሄዳቸው ታውቋል። ወታደራዊ ቁመናቸውን በማጠናከር ለላቀ ግዳጅ ዝግጁ መሆናቸውም ተገልጿል። መረጃውን ታደምጡታላችሁ። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ አንደኛ እዝ 14ኛ ኮር ጥልቅ ግምገማውን በማጠናቀቅ አዲስ የኮር አመራር አደረጃጀት ይፋ አድርጓል። በግምገማው የኮሩና በስሩ የሚገኙ ክፍለ ጦር አመራሮች በንቃት የተሳተፉ ሲሆን ድርጅታዊና ወታደራዊ ተልዕኮችን በተሻለ ብቃት ለማስፈጸም ያስችላል የተባሉ አዳዲስ አመራሮች ተመርጠዋል። መረጃውን ታደምጡታላችሁ። አድማጭ ተመልካቾቻችን እነዚህንና ሌሎች የዛሬ ነሐሴ 8 2018 ዓ.ም ዕለታዊ የግንባር መረጃዎች እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የብልጽግና መከላከያ ሰራዊት በእንጅባራ ቲሊሊና ሰከላ ቀጠናዎች ከባድ እርምጃ ተወስዶበት መሽመድመዱ ታውቋል። በተጋድሎው ከ20 በላይ ወታደሮች ተገድለዋል፣ በርካቶች ቆስለዋል። ስትራቴጂክ ቁልፍ ወታደራዊ ስፍራዎችን በፋኖ ቁጥጥር ስር ገብተዋል። ንጹሃኖችን የመጨፍጨፍ ሀብት ንብረት የመዝረፍና የማውደም ተልዕኮ ይዞ በተንቀሳቀሰው የአብይ አህመድ አገዛዝ መከላከያ ሰራዊት ላይ በሁለት አቅጣጫዎች በተካሄደው ውጊያ ፋኖ የጠላትን አከርካሪ ሰብሮ አንጸባራቂ ድል ተቀዳጅተዋል። ከኮሶበር ከእንጅባራ ቡሬና ቲሊሊ ያሉትን አጠቃላይ ኃይሎችን በማስተባበር በአየር መቃወሚያና በሌሎች ከባባድ እንዲሁም የቡድን መሳሪያዎች የታገዘም ሰፊ እንቅስቃሴ ያደረገው ያገዛዝ ጦር በቲሊሊና ሰከላ አካባቢዎች ላይ ነው በሁለት አቅጣጫ ሊመከት የማይችል ከባድ የማጥቃት ውጊያ የተከፈተበትም። ትናንት ነሐሴ 7 2018 ዓ.ም ከጠዋት ጀምሮ ሙሉ ቀን በዘለቀው በዚያው ውጊያ ከኮሶበር ተነስቶ ወደ ምርክታ ለመግባት በሞከረው የጠላት ኃይል ላይ በተወሰደው እርምጃ በርካታ ወታደሮች ሙትና ቁስለኛ ሲደረጉ፣ ቀሪው ኃይል ሕይወቱን ለማትረፍ ወደ መጣበት ሸሽቷል። በተመሳሳይ በአሽፋ መገንጠያ አካባቢ በተካሄደው ውጊያ በርካታ ወታደሮች ተደምስሰውበት የውጊያ የበላይነቱን በፋኖ የተወሰደበት የአገዛዙ ኃይል ሙትና ቁስለኛውን በየመንገዱ እያዝረከረከ ለመፈርጠጥ ተገዷል። የፋኖ የማጥቃት አቅምና ሁለመናዊ የበላይነት በታየበት በዚያው ውጊያ ከ20 በላይ ያገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ነው የተነገረው። በሁለት አቅጣጫዎች በተካሄደው በዚያው ውጊያ በፋኖ አርበኞች በኩል ምንም አይነት ጉዳት ሳይደርስ በድል መጠናቀቁ ነው የታወቀው። በጠላት ላይ የተሳካ የማጥቃት እርምጃውን በመውሰድ አንጸባራቂ ድሉን የተቀዳጁት በአማራ ፋኖ ብሔራዊ ንቅናቄ 3ኛ እዝ 105ኛ ኮር የ44ኛ ክፍለ ጦር አርበኞች መሆናቸው ታውቋል። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ አንደኛ እዝ 14ኛ ኮር ጥልቅ ግምገማውን በማጠናቀቅ አዲስ የኮር አመራር አደረጃጀት ይፋ አደረገ። በአማራ ፋኖ ብሔራዊ ንቅናቄ አንደኛ እዝ ማለትም ምኒልክ እዝ 14ኛ ኮር ለተከታታይ ቀናት ሲያካሄድ የቆየውን ጥልቅ ግምገማ በስኬት አጠናቋል። በግምገማው የኮሩና በኮሩ ስር የሚገኙ የክፍለ ጦር አመራሮች በንቃት የተሳተፉ ሲሆን ድርጅታዊና ወታደራዊ ተልዕኮችን በተሻለ ብቃት ለማስፈጸም ያስችላል የተባለውን አዲስ የአመራር አደረጃጀት ይፋ ተደርጓል። ይህ አደረጃጀት የአርበኞችን የሥራ አስፈጻጸም የአመራር ጥበብና ልምድን መሠረት በማድረግ የተከናወነ ሲሆን በአማራ ፋኖ ብሔራዊ ንቅናቄና በአንደኛ እዝ ከፍተኛ አመራሮች የተመራ መሆኑ ታውቋል። ወደ ኮሩ አመራርነት የተመደቡ አርበኞችም የሕዝብን መከራ ለማሳጠርና የተሰጣቸውን ታሪካዊ አደራ በቁርጠኝነት ለመወጣት ቃለ መሐላ ፈጽመዋል። ኮሩ አርበኛ ሰለሞን አሊን ዋና ሰብሳቢ፣ አርበኛ እንደሻው ጌታውን ወታደራዊ አዛዥ፣ አርበኛ መሐመድ አሊ ምክትል ወታደራዊ አዛዥ፣ አርበኛ ዳንኤል ዋጋውን ወታደራዊ አስተዳደር ኃላፊ፣ አርበኛ ሱልጣን ዮሱፍን ፖለቲካዊ መምሪያ ኃላፊ፣ አርበኛ ሲሳይ አዲሱ ሎጂስቲክ መምሪያ ኃላፊ፣ አርበኛ ሞላ ባተ ዘመቻ መምሪያ ኃላፊ፣
አርበኛ ጌታቸው ማሩ ምላሽ ዘመቻ መምሪያ ኃላፊ፣ አርበኛ አማራ ባተ ምላሽ ዘመቻ መምሪያ ኃላፊ፣ አርበኛ ጌትነት አለሙ ስልጠና መምሪያ ኃላፊ፣ አርበኛ ብራ ከበደ ምላሽ ስልጠና መምሪያ ኃላፊ፣ አርበኛ ዑመር ምሳው ምላሽ ስልጠና መምሪያ ኃላፊ፣ አርበኛ ገረመው አልታሰ ምላሽ ወታደራዊ አስተዳደር፣ አርበኛ ተስፋዬ ገዱ መሐንዲስ፣ አርበኛ አስናቀው ገብሬ ቃኝ፣ አርበኛ እድገት አያሌ መገናኛ ኃላፊ፣ አርበኛ አብርሃም ይሁኔ ምላሽ መገናኛ ኃላፊ፣ አርበኛ ቢያመሽ መኮንን የሰው ኃይል ኃላፊ፣ አርበኛ ኑሩ መኮንን ፋይናንስ ኃላፊ፣ አርበኛ ማና ደራው ሂሳብ ሹም፣ አርበኛ መቶ አለቃ አያሌው፣ አርበኛ እያሱ ፋንታው፣ አርበኛ ሰለሞን ተገኘን የህግ አገልግሎት ክፍል፣ መቶ አለቃ ከተማው ወታደራዊ ፖሊስ፣ አርበኛ ሰለሞን አማረ ግዢ ኃላፊ፣ አርበኛ ኢብራሂም አሊ ምላሽ ሎጂስቲክ፣ አርበኛ ሰፋ ባተ ስንቅና አደላ፣ አርበኛ መሐመድ ፈንታ ኦርዲናንስ፣ አርበኛ መካሻው ደምሴ ምላሽ ኦርዲናንስ፣ አርበኛ ደምሴ እጅጉ ስቶር ኃላፊ፣ አርበኛ ደሳለኝ እጅጉ ስቶር ኃላፊ፣ አርበኛ ዶክተር ዘላለም አዳነ ጤና መምሪያ፣ አርበኛ ዶክተር ሸቱ ኃይሌ ምላሽ ጤና መምሪያ፣ አርበኛ ገብረ መስቀል ካሳው ነዳጅና ቅባት፣ አርበኛ ባታ አለሙ ትራንስፖርት፣ አርበኛ ይመር ኃይሌ ቃል አቀባይ፣ አርበኛ መላኩ መስፍን ኢንዶክትሪኔሽን፣ አርበኛ በለጠ ተፈራ ሚኒ ሚዲያም፣ አርበኛ ሰለሞን ሞላ ኢንስፔክሽን፣ አርበኛ አስፋ ባተ የኮሩ ጸሐፊ አድርጎ መድቧል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በአማራ ፋኖ ብሔራዊ ንቅናቄ 2ኛ እዝ እና 5ኛ እዝ ስር የሚገኙ ኮሮችና ክፍለ ጦሮች ተቋማዊ ታድሶና የምክክር መድረኮችን ማካሄዳቸው ታወቀ። ወታደራዊ ቁመናን በማጠናከር ለላቀ ግዳጅ ዝግጁ መሆናቸውም ተገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ 2ኛ እዝ ማለትም በላይ ዘለቀ እዝ 208ኛ ራስ አሞራ ውብነህ ኮርና በሸዋ ጠቅላይ ግዛት 5ኛ እዝ 77 ክፍለ ጦር ጥልቅ የምክክርና የታድሶ መርሃ ግብሮችን በስኬት ማካሄዳቸው ታውቋል። ሁለቱ ክፍለ ጦሮች ተቋማዊ አንድነትን በመገንባት አደረጃጀትን በማዘመንና ውስጣዊ አሰራርን በመስመር በማስገባት ለቀጣይ ወታደራዊና ፖለቲካዊ ግዳጅ ራሳቸውን ሙሉ በሙሉ ዝግጁ ማድረጋቸውን አስታውቀዋል። በአማራ ፋኖ ብሔራዊ ንቅናቄ 2ኛ እዝ 208ኛ ራስ አሞራ ውብነህ ኮር የእዙና የኮሩ ከፍተኛ አመራሮች እንዲሁም የሶስቱ ክፍለ ጦሮች ማለትም ዘይራም፣ አያሌው ብሩና ሰሜን ብርቅዬ ክፍለ ጦር ስራ አስፈጻሚዎች በተገኙበት ሰፊ የግምገማ መድረክ ተካሂዷል። ይህ መድረክ ሐምሌ 5 2018 ዓ.ም ይፋ የተደረገውን የጎንደር አንድነትን ለማብሰር የተሄደበትን ከፍተኛ መስዋዕትነት በመገምገም የተገኘውን አንድነት አጽንቶ ማስቀጠል ላይ ያተኮረ ነበርም። በመድረኩ የተላለፉ መመሪያዎችና ውሳኔዎችም የሚከተሉት ናቸው። የመጀመሪያውም ስርዓት አልበኝነትን መታገል፣ በግል ፍላጎትና ጥቅም ተነሳስተው ተቋማዊ ሕግና መርህን ሳይከተሉም በኮሩ ስም የሚሰጡ ማንኛቸው መግለጫዎች ኮሩን እንደማይወክሉ የተረጋገጠ ሲሆን ይህንን መሰል እንቅስቃሴዎች ኮሩ በጥብቅ እንደሚቃወም ተገልጿል። ሁለተኛ፣ ቅሬታን በተቋማዊ አሰራር ማቅረብ። ማንኛውም አካል ቅሬታውን በየቁጥቋጦ ስር ከመግለጽ ይልቅ ተቋማዊ መርህን ተከትሎም ለዚህ ቅሬታና ሰሚ ኮሚቴ ማቅረብ እንዳለበት ማሳሰቢያ ተሰጥቷል። ሶስተኛ፣ የቀጣይ አቅጣጫ የሰራዊቱ ወታደራዊ ዝግጅትና ተቋማዊ አወቃቀር ማጠናከር፣ ለቀጣይ ግዳጆች ሙሉ ዝግጁነት መፍጠርና ከህዝቡ ጋር ያለውን ፖለቲካዊና ማህበራዊ ቁርጠኝነት ማጎልበት ላይ ከስምምነት ተደርሷል። በተመሳሳይ በአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ ማለትም 5ኛ እዝ 77 ክፍለ ጦር ሁለንተናዊ የታድሶ መርሃ ግብር አካሂዷል። በዚህ መርሃ ግብር ላይ ከአመራሮች ጥብቅ መልእክቶች ተላልፈዋል። የመጀመሪያው መልእክት ከአርበኛው መከታው ማሞ ማለትም በአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበርና የፖሊት ቢሮ አባል የተላለፈ መልእክት ሲሆን የትግሉን ቁርጠኝነት ገልጾም ሶፍት ላኩላቸው ለሚሉ አካላት እኛ ደግሞ ዳይፐር ላኩላቸው ነው መልሳችን ሲሉ ምላሽ ሰጥተዋል። አርበኛ ደሳለኝ ሲያስብ ሸዋም ያሳምነው እዝ ሰብሳቢና የአማራ ፋኖ ብሔራዊ ንቅናቄ ስራ አስፈጻሚ አባል ሲሆን ትግሉ ግቡን እንዲመታ መሰረታዊ ሀዲዱ ዘርግቶም እየተጓዘ መሆኑን አብራርቷል። ሌላኛው ያሳምነው እዝ ዋና ወታደራዊ አዛዥ የሆነ አርበኛ ማንሸቱ የሰራዊቱን ወታደራዊ ዝግጅት በማስመልከት ራሳችሁ ለቀበሌና ለወረዳ ሳይሆን ለመጨረሻው ታላቅ ግዳጅ አዘጋጁ የሚል ጥብቅ ወታደራዊ መመሪያ አስተላልፈዋል። በመጨረሻም 77 ክፍለ ጦር ያጋጠሙትን ውስጣዊ ክፍተቶችን በመሙላት አዳዲስ አመራሮችን በመመደብና አመራሮቹ ህዝባቸውን፣ ሰራዊታቸውን በታማኝነትና በቁርጠኝነት ለማገልገል ቃለ መሐላ በመፈጸም መርሃ ግብሩ ተጠናቋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። የዳውንት ወረዳ ነዋሪዎች የብልጽግናውን አገዛዝ ለመገርሰስ ቁርጠኝነታቸውን ገለጹ። በአማራ ፋኖ ብሔራዊ ንቅናቄ 1ኛ እዝ ከአውደ ውጊያው ጎን ለጎን ህዝብን የማንቃት የትግል ግምገማ እንዲሁም ጊዜያዊ የመንግስት አስተዳደር ምስረታ ሂደቶችን አጠናክሮ ቀጥሏል። በሰሜን ወሎ ዳውንት ወረዳ ውስጥ በሚገኙ 3 ቀበሌዎች የተጠናከረ ህዝባዊ መድረክ የተካሄደ ሲሆን በህዝባዊ መድረኩ ላይ የተገኙ ማህበረሰብ የነቃ ተሳትፎ ያካሂደዋል። በመድረኩ ላይ ስለ አማራ ትግል መነሻና ገፊ ምክንያቶች፣ የህልውና ትግል ዓላማና መዳረሻ ግብ፣ በወቅታዊነት ከማህበረሰቡ የሚጠበቅ አቋም፣ ስለ አጋርነትና ትብብር፣ ስለ ጊዜያዊ መንግስት አስተዳደር ምንነትና አስፈላጊ እንዲሁም በሌሎች ጉዳዮች ዙሪያ ሰፊ ማብራሪያ በምኒልክ እዝ ከፍተኛ አመራሮች ተሰጥተዋል።
የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በአማራና በትግራይ ክልል አካባቢዎች በተከሰተው ከባድ የድርቅ አደጋ ምክንያት በብዙ ሺዎች የሚቆጠሩ የቤት እንስሳት እያለቁ መሆናቸው ተሰምቷል። በትግራይ ክልል የተለያዩ ወረዳዎች፣ በአማራ ክልል ዋግምራ ዞን፣ በሰሜን ጎንደር ጠለምትና በየዳ ቆላማ አካባቢዎች እንዲሁም በሰሜን ወሎ ቡግና አካባቢ በተለያዩ ቦታዎች የክረምት ዝናብ ባለመዝነቡ ምክንያት የቁም እንስሳት እልቂት እየተባባሰ መጥቷል ተብለዋል። በተለይም በሰሜን ጎንደር ጠለምት ቀጠናም ከ11 ሺህ በላይ የቀንድና የጋማ ከብቶች እንዲሁም የበግና ፍየሎች ማለቃቸው ተሰምቷል። በሌላ በኩል በትግራይ ክልል በአብዛኞቹ አካባቢዎች በዚህ ክረምት የተዘራና የበቀለ እህል ጨርሶ አለመኖሩ ተገልጿል። የድርቁ ስፋትና የሚያሳድረው ተጽዕኖ በሰሜን ኢትዮጵያ አካባቢዎች ከፍተኛ እየሆነ የመጣ ሲሆን ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱን እየወጡ ያሉ መረጃዎች አመላክተዋል። በተያያዘ ዜና የብልጽግናው አገዛዝ በፈጠረው ቀውስ በዋግምራ በሺዎች የሚቆጠሩ ወገኖች ለከፋ የሰብአዊ አደጋ መጋለጣቸው ተገልጿል። በዋግምራ ብሔረሰብ አስተዳደር ዞን ስር ከሚገኙ ከጻገብጅና ከአበርገለ ወረዳዎች ተፈናቅለው ወደ ሰቆጣ ከተማ የገቡ በብዙ ሺህ የሚቆጠሩ ወገኖች ከአገዛዙም ሆነ ከግብረሰናይ ድርጅቶች ምንም አይነት ሕይወት አድን ድጋፍ ባለማግኘታቸው ለከፋ አደጋ መጋለጣቸው ታውቋል። ተፈናቃዮቹ ሕልውናቸው ለማቆየት ሲሉ ያላቸውን ጥቂት ንብረት እስከ መሸጥና በአደባባይ እስከ መለመን መድረሳቸውን በምሬት ይናገራሉ። ነዋሪዎቹ ከሄዱበት ጊዜ ጀምሮ ምንም አይነት ድጋፍ እንዳልደረሳቸው ጠቅሰው ወረዳው መጠለያ ማዘጋጀት ባለመቻሉም ሕዝቡ በረሃ ላይ መውደቁንና የቤት ኪራይ ዋጋ ከአቅም በላይ መሆኑን ገልጸዋል። የዞኑ አደጋ ስጋትና ስራ አመራር ተወካዮች ድጋፍ እያቀረቡ ነው ቢሉ መሬት ላይ ያለው ወገኖች እሪታ ግን አገዛዙ ለሕዝቡ ሰቆቃ የሰጠውን አነስተኛ ትኩረትና ድጋፍ ፍትሐዊ አለመሆኑን ቁልጭ አድርጎ ያሳያል። በአጠቃላይ አገዛዙ በፈጠረ የጸጥታው ቀውስ ምክንያት ዜጎች ከቀያቸው ተፈናቅለው በገዛ እግራቸው ለረሃብ ለእንግልትና ለልመና መዳረጋቸው የአገዛዙን ውድቀት የሚያሳይ ሌላኛው ማረጋገጫ ሆነዋል። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ጎረቤት ሀገር መረጃችን እናልፋለን። በሱዳን ብሉ ናይል ግዛት ውስጥ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘው ስትራቴጂካዊቷ የኩምሩክ ከተማ በመሐመድ ሐምዳን ደጋሎ ሄሜቲ በሚመራው ፈጥኖ ድራሽ ኃይልና አጋሮቹ ቁጥጥር ስር መዋሏ ተሰምቷል። አልጀዚራ እንደዘገበው ፈጥኖ ድራሽ ኃይሉና የሱዳን ሕዝቦች ነጻነት ንቅናቄ ትናንት ሐሙስ ዕለት ወደ ከተማ የገቡ ሲሆን የሱዳን ብሔራዊ ጦር ከስፍራው ማፈግፈጉ ተገልጿል። የፈጥኖ ድራሽ ኃይሉ ጥምረት በሰራዊቱ ላይ ከባድ ኪሳራ ማድረሱን፣ የጦር መሳሪያዎችና ጥይቶች መማረኩን ባወጣው መግለጫ ገልጿል። የዚህች ወሳኝ የድንበር ከተማ መያዝ ከሱዳን እርስ በርስ ጦርነት ባለፈም የቀጠናውን የጂኦ ፖለቲካዊ ውጥረት ይበልጥ የሚያወሳስብ ነው ተብሏል። የጀነራል አብዱልፈታህ አልቡርሃን አስተዳደር የኢትዮጵያ መንግስት ለፈጥኖ ድራሽ ኃይሉ ድጋፍ ያደርጋል እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ኩምሩክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ሲከስና በምስል አስደግፈው ሲያጋልጥ ቆይቷል። የኩምሩክ ከተማ ኢትዮጵያን ከብሉ ናይልና ከሰፊው ናይል ሸለቆ ጋር የምታገናኝ ወሳኝ የንግድና የትራንስፖርት መስመር በመሆኗም ከተማዋ በፈጥኖ ድራሽ ኃይሉ ቁጥጥር ስር መዋሏ የቡርሃንን መንግስት ስጋት ይበልጥ እንዲያጠናክርበት ሊያደርገው ይችላል ተብሏል። የኩምሩክ የአካባቢው አስተዳደር ለተከታታይ 3 ቀናት በድሮንና በከባባድ መሳሪያ የታገዘ ጥቃት ሲፈጸምባት መቆየቱን ገልጾ ጥቃቱ ከቀጠናው ጎረቤት የመጣ ነው በማለት ኢትዮጵያን ወንጅሏል። አስተዳደሩ አክሎም የሱዳን ጦር ከተማዋን ነዋሪዎቿንና የህዝብ ተቋማትን ለመከላከል በጽናትና በጀግንነት ሲፋለም መቆየቱን አስታውቋል። ከተማዋ ባለፈው መጋቢት ወር በፈጥኖ ድራሽ ኃይሉ ቁጥጥር ስር የነበረ ሲሆን የሱዳን ጦር ባለፈው ወር አስመልሷት ነበር። አሁን ግን ዳግም ከእጁ ወጥታለችም። በሌላ የጦር ግንባር ደግሞ የሱዳን ጦር በሰሜን ኮርዶፋን በሚገኘው ጃብራ ኤል ሼክ በተባለችው ቁልፍ ከተማ ላይ ፈጥኖ ድራሽ ኃይሉ የሰነዘረውን ጥቃት ማክሸፉን አስታውቋል። ከ250 በላይ ጦር ተሽከርካሪዎችን በማሰለፍ በከባድ መሳሪያና በድሮን የታገዘ ጥቃት የከፈቱት የፈጥኖ ድራሽ ኃይሉ ታጣቂዎች በውጊያው በርካቶች ሲገደሉ ሌሎቹ መማረካቸውን የሱዳን ጦር ሚዲያዎች ገልጸዋል። ጃብራ አልሼክ ወሳኝ የትራንስፖርት ማዕከል በመሆኗም ይህችን ከተማ መቆጣጠር ፈጥኖ ድራሽ ኃይሉ በሰሜን ኮርዶፋን ዋና ከተማም ከአልኦቤይድ እና በካርቱም አቅራቢያ በምትገኘው ኦሞዱርማን ላይ ከፍተኛ ጫና ለማሳደር ያስችለዋል ተብሏል። እነዚህ አዳዲስ ጥቃቶች ፈጥኖ ድራሽ ኃይሉ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ በሚገኙ 5 የጦር ሰራዊቱ ከተሞች ላይ የተቀናጀ የድሮን ጥቃት ከፈጸመ ማግስት የተከሰቱ ናቸው። ከሚያዝያ 2023 ጀምሮ በሱዳን የተቀሰቀሰው ይህ አስከፊ ጦርነት የተባበሩት መንግስታት ድርጅት የጭካኔ ጦርነት ብሎ እስከሚጠራው ደረጃ የደረሰ ሲሆን ግጭቱ እስካሁን ከ200 ሺህ በላይ ሰዎችን ለህልፈት ዳርጓል። በተጨማሪም ወደ 15 ሚሊዮን የሚጠጉ ዜጎችን ከቀያቸው በማፈናቀል በዓለማችን እጅግ የከፋውን የረሃብና የስደት ቀውስ አስከትለዋል።
አድማጭ ተመልካቾቻችን ለዛሬ ነሐሴ 8 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።